ይሄ ቀጠና ምስራቅ አፍሪካ ያለንበት ቀጠናው በጣም ተርቡላንስ ተለዋዋጭ ሁኔታ ያለበትና የብዙ ሀገራት አይን ያረፈበት ነው። የደህንነት ስጋት አለብን። እኛም ተጋላጭነት ስላለበት ነው አካባቢው። ምክንያቱ ምንድን ነው ተብሎ ከታየ በርካታ መርከቦችና ካርጎ ቢጭኑ ሸቀጦች ናቸው በዚህ በቀይ ባህር ላይ የሚንቀሳቀሱት። ስለዚህ የዓለም የ20% ሸቀጥ በቀይ ባህር ነው የሚስተናገደው፣ በስዊዝ ካናል ነው የሚያልፈው። ይሄ ኤሪያ ሴኩሪቲ ይፈልጋል። አሸባሪዎች ጥቃትም አለ። የተለያዩ አሸባሪዎች መርከቦች ላይ ጥቃት ሲያደርሱም እንሰማለን። የኢትዮጵያ አንዱ የደህንነት ስጋት ነው። ኢትዮጵያም ሌሎች ሀገራት ወደ 11 የሚጠጉ እዚህ ጅቡቲ ጎረቤት ላይ የጦር ካምፕ መስርተው እዛ ጋር የሀገራቸውን ብሔራዊ ጥቅም ለማስከበር እዚህ ጎናችን ቁጭ ብለው አደራጅተዋል። እኛም ኢትዮጵያ አስተማማኝ ውጤታማ የሆነ ብሔራዊ ጥቅም ሊያስከብር የሚችል የኢትዮጵያን ደህንነት የሚያስከብር ሸቀጦች በነፃ እንዲቀንሱ እንዲንቀሳቀሱ የባህር ኃይልም ያስፈልገናል።